አንዲት ሴት አዶናይን አስገድላለሁ ወይም ደግሞ ሰሞኑን እኔ እንኳን ባልነካው አዶናይ መሞቱ አይቀርም እያለች እየዛተች ነው። የሆነ ሰው ይበላል አስወግጄ ከማለፍ ወደ ኋላ አልልም። እርግጠኛ ሆና ነው እንግዲህ ስታወራ የነበረው። ጉዳዩ እውነት ለመናገር በጣም ያስፈራል። የዚህ ነገር መጀመሪያውስ መጨረሻውስ ምንድነው የሚለውን ነገር የምናየው ይሆናል። ሌላው ደግሞ የቤተሰብ ጨዋታን የጀመረው ያሲኖ ብዙ ተቃውሞ እየደረሰበት ነው። ሰላም ቤተሰቦች፣ በመከታተል ላይ የምትገኙት የኢቢኤስ ቤተሰብ ጨዋታን ነው። እሱንም የምንመለከት ይሆናል። እነዚህ ዛሬ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ሌሎችም አነጋጋሪ ጉዳዮች እንደተጠበቁ ናቸው። ይህን ቪዲዮ ላይክ በማድረግ እንደተለመደው እንጀምር። አምስካት ነኝ የማቲ ወደ መጀመሪያው ጉዳያችን ስናልፍ ሰሞኑን እንግዲህ የቤተሰብ ጨዋታ መሪ ማን ይሆናል እየተባለ በጉጉት እየተጠበቀ ነበረ። ህዝቡም እንዲመርጥ ለህዝቡ እድል ተሰጥቶት ነበረ። በዚህም 3 እጩዎች ቀርበው ነበርና ከነሱም መሃል እንግዲህ ያሲኖ ከጠንካራ ጡንቻ ጠንካራ ሐሳብ አለትን ይበሳል። ያለ ማወላወል ህልሙ ላይ እየተጋ በፍጥነት ይደርሳል። በሰነፎች መንደር ብልህ ይራከሳል። ያያችሁት አሪፍ ይመስላል ትንሽ። እንዲሁም ሌላ እስኪ አንድ ቪዲዮም ልድገምላችሁና እንመለስ። ሰላም ቤተሰቦች፣ በመከታተል ላይ የምትገኙት የኢቢኤስ ቤተሰብ ጨዋታን ነው። አማራጭ ኤለም ኢቢኤስ የቤተሰብ ጨዋታ። እኔ ኮሜዲያን ያሲረኒ ተባልኩኝ። ሉኬም ቡኬም አሪፍ የሚሆን ይመስለኛል ወደፊት። ያልጋነሽ ቤተሰቦች ባልታሰበ ሰዓት 86 ነጥብ በማምጣት አስበዛ ተሸመተላችሁ። ይሄም አልበቃ ብሎ አሁን ደግሞ የምልክት ውድድሩን ሊያሸንፉ 40 ሺህ ብር ይዘው ሊሄዱ በተወካያቸው በኃይሌ አማካኝነት ይሄው ቆመዋል። እዚህ ፊት ለፊት ነው የቆሙት። ኃይሌ are you ready? I'm ready. Action! ወፍጮ አንተ ግን ያስረዳህበት መንገድ እየተኮስክ ነው። እናቶቻችን እኮ እንደ ሰበር ብሎ እኮ አይ ምናምን አንተ እኮ ሄለው ነበር። ሁለተኛ ጥያቄ እስቲ አክሽን። ሰፊን ኧረ አስተካክል። ቀለል ያለ ነው እንደዚህ። ሰፊን እንደዚህ ነው እንደዚህ አይደል? እሺ ኧረ እንትን ይፈልጋል። እሺ ሶስተኛ ጥያቄ አክሽን። አበረታታት አይደለም ማታል። አይዞህ ችግር የለውም። በርታ ጎበዝ፣ እንደገና በርታ ጎበዝ አይደለም። ረጋ በል ፂም አታቅስ። አይዞህ በቃ አታቅስ። በቃ አይዞህ አትጨነቅ። ሶስት በል ሞክራ። አቤት አል ጎሽ እንዲህ ብለን ኦኬ በሉት። እኔ አልደረም ጭራሽ አልመጣልኝ። ይሄ ተጋለጥኩ። አሁን ነው አይደል? ምንድነው ልጆችን ጎሽ አይዴ እንደዚህ ምናምን ትላለህ። ማስታወቂያ የሱፍ ማስታወቂያ መሰለኝ ማለት ነው። እንዳያችሁት ጥሩ ነው። እውነት ለመናገር በጣም ትንሽ አንዳንድ ቦታ ጋፕ ይሰጣ ወይም ደግሞ ክፍተት ቢኖርም የሆነ ሰዓት ላይ ትንሽ ፍርሃት ነገር አለ መሰለኝ። እንደ መጀመሪያ አሪፍ ነው ብዬ አስባለሁና አሪፍ ነው፣ ይችላል፣ ጥሩ ነው። በእርግጥ ነፃነት ወርቅነህን ማንም አይተካውም፣ ይሄ ግልጽ ነው። እሱ ቦታ ማንንም መተካት አንችልም፣ ይከብዳል። ሁሌም በልባችን ይኖራል ነፃነት ወርቅነህ። ከባድ ነው። ብቻ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ነው? ሌላው ደግሞ ሰሞኑን አነጋጋሪ ከሆኑ ጉዳዮች መካከል የኢትዮጵያ ዘፋኞች ወይም ሙዚቀኞች ወደ ፕሮቴስታንት ሃይማኖታቸውን እየቀየሩ ይገኛሉ። ድምፃዊ አቤል ሙሉጌታ ሙዚቃ ላይ ወረደበት አይገልጸውም፣ ወረደበት። ድምፃዊው ሙዚቃ ካሁን በኋላ አቁሜያለሁ ብሏል። በዘፋኝነቱ ህይወት ላይ ግን ከባድ የሆነ ትችት ሰንዝሯል። መረጃውን በአጭሩ አቀርብላችኋለሁ። ድምፃዊ አቤል ሙሉጌታ ከዓለማዊ የሙዚቃ ማለትም የዘፈን ዓለም ሙሉ በሙሉ መውጣቱንና ወደ ክርስትና እምነቱ ወይም ወንጌል መመለሱን በይፋ አስታውቀዋል። ድምፃዊው መጋቢት 21 ቀን 2018 ዓ.ም በማህበራዊ ገጹ ባሰፈረው ሰፊና ስሜታዊ መልእክት ውሳኔው ከማሳወቅ ባለፈ እስካሁን ሲንቀሳቀስበት የነበረውን የሙዚቃ ኢንዱስትሪ በከፍተኛ ሁኔታ አብጠልጥሎታል። አቤል ዘርፉን ቆሻሻ የውሸት መልክና በውስብስብ አጋንንታዊ አሳር የተያዘ ሲል የገለጸው ሲሆን ዓለማዊ ዘፋኝነት ከስካር ጋር ፈጽሞ የማይነጣጠል መሆኑን በመግለጽ በዘርፉ ላይ ያሉ የቀድሞ የሙያ አጋሮችም ይህንን ዓለም ትተው እንዲወጡ ጥሪ አቅርቧል። ይህ የአቤል እርምጃና መግለጫ በኪነ ጥበቡ ማህበረሰብና በተከታዮቹ ዘንድ የተለያዩ አስተያየቶችን ፈጥሯል። በአንድ በኩል የእምነቱ ተከታዮችና የሃይማኖት አባቶች የወሰደውን እርምጃ በከፍተኛ የደስታ ስሜትና የጠፋው ልጅ ተገኘ በሚል አቀባበል የተቀበሉ ሲሆን፣ በሌላ በኩል ግን
ድምፃዊው ለዓመታት ሲታደርበትና ስም ሲያተርፍበት የነበረው ሙያም በአጠቃላይ አጋንንታዊና ቆሻሻ ብሎ መፈረጁ የሙዚቃ ኢንዱስትሪውን አጠቃላይ ገጽታ በጥቁር ቀለም የሚቀባና ሚዛናዊነት የጎደለው ትችት ነው የሚሉም ወገኖች አልጠፉም። በመግለጫው ላይ ጎልቶ የወጣው ሌላው ነጥብ ደግሞ አቤል በዓለማዊው ዓለም ውስጥ እያለ የጻፈው መንፈሳዊ መዝሙር የሚመለከት ነው። ድምፃዊው በ2003 ዓመተ ምህረት በራሱ አገላለጽ በሪያ ሰፈር ማለትም በጨለማው ዓለም ሆኖ የአባቱን ቤት በናፈቀበት ወቅት እሰይ የተሰኘውንና በዘማሪ በረከት ዓለሙም ተዘምሮ ከፍተኛ ተወዳጅነትን ያተረፈውን መዝሙር መጻፉን ይፋ አድርጓል። ከዚህም በተጨማሪ ከ2005 እስከ 2007 ባለው ጊዜ ውስጥ ዓለማዊ ሙዚቃን አቁሞ እንደነበር ነገር ግን በድጋሚ ፈተና በስቶበት ወደ ዘፈኑ ዓለም ተመልሶ እንደነበር በግልጽ አምኗል። ይህ ታሪኩ አሁን የወሰደው የንስሐና የመመለስ ውሳኔ ምን ያህል ጽናት ይኖረዋል የሚል ጥያቄን በአንዳንድ ታዛቢዎች ዘንድ ማስነሳቱም አልቀረም። ከዚህ ሁሉ መንፈሳዊና ስሜታዊ ትርክት ጀርባ ግን ግልጽ የሆነ የሚዲያና የኮንቴንት ዲስትሪቢዩሽን ስትራቴጂ አብሮ ታይቷል። አቤል ይህንን የለውጥ ምስክርነት በሰጠበት ዕለት አዲስ በከፈተው የዩቲዩብ ቻናል ላይ 2 አዳዲስ መንፈሳዊ መዝሙሮችን ከቀኑ 11 ሰዓት ላይ እንደሚለቅ ለተከታዮቹ አሳውቋል። ይህ አካሄድ አርቲስቱ ከዓለማዊ መድረክ ሲወጣ የዲጂታል ገቢና የኪነ ጥበብ ተሰጥኦን ሙሉ በሙሉ ወደ መንፈሳዊ ማለትም ጎስፐል ኢንዱስትሪ በማዞር አዲስ የሙያ መስመር በይፋ መጀመሩን ያሳያል። የአቤል ሙሉጌታ ውሳኔ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከዓለማዊ ወደ መንፈሳዊ የሙዚቃ ዘርፍ የተሸጋገሩ አርቲስቶችን ቁጥር ከፍ የሚያደርግ ነው። ይሁን እንጂ የሰነዘረው ከባድ ትችትና የለውጡ ሂደት በቀጣይ በሚያወጣቸው ስራዎችና በሚያሳየው ጽናት የሚመዘን ይሆናል። ጄመሳይ እና አቤል ሙሉጌታ ናቸው። እነዚህ እንግዲህ ሁለቱ ሙዚቃ ዘፋኞች ወደ ፕሮቴስታንት ሃይማኖታቸውን እንደቀየሩና ካሁን በኋላ ዘፈን መዝፈን እንዳቆሙ ነው እየተነገረ ያለው። በዚህም ብዙ ተቃውሞ ይቀርብበት ይገኛል። እንዲሁም ብዙ ሰዎች ደግሞ በተለይ ፕሮቴስታንት እምነት ተከታዮች በጣም ደስ እንዳላቸው ማየት ይችላል። በዚህ ሐሳብ እስኪ እናንተ ምን ትላላችሁ? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሌላው ሰሞኑን አነጋጋሪ ከነበሩ ጉዳዮች መካከል የህፃን ሄቨን እናት አንድ ቪዲዮ ፖስት አድርጋ ነበረ። እንግዲህ የህፃን ሄቨን እናት ሁላችሁም በእርግጠኝነት ባትሆኑም አንዳንዶቻችሁ ረስታችኋታል። እሷ ግን ሰሞኑን የጠፋችበትን ምክንያት ገልጻ በዚህ ሰሞን ፍርድ ተገቢ የሆነ ፍርድ ገና እንደሚፈረድበት ምናምን አይነት ነገር አንድ ቪዲዮ ፖስት አድርጋለች። እሱም ቪዲዮ እስኪ አይተን እንመለስ። ሰላም አበቄለሽ ነኝ፣ የህፃን ሄቨን እናት። ሄቨንን ካጣን ድፍን 3 ዓመት ሊሞላን 4 ወራቶች ቀርተውናል። ሄቨን እስካሁን ፍትህ አላገኘችም። ለረጅም ወራቶች ቀጠሮ እየተቀጠርን ነው። ትቼው አይደለም፣ ዝም አላልኩም፣ እየተከታተልኩ ነው። ፌዴራል ጠቅላይ ፍርድ ቤቱ አስተማሪ ቅጣት ይቀጣልናል ብለን ተስፋ እናደርጋለን። ቀጠሯችን መጋቢት 25 ከጧቱ 3 ሰዓት ነው። ከዚህ በፊት ድምጽ የሆናችሁኝ በውስጥ ኢንቦክስ የምታደርጉልኝ እየደወላችሁ ምን ላይ ደረሰ የምትሉኝ የሴቶች ሞት ጥቃት ይመለከተናል የምትሉ በሙሉ እንድትገኙልኝ በትህትና ጠይቃለሁ። አመሰግናለሁ። ነገሩ ጠንካራ ለመሆን በተለይ ለእናቶች የሚከብድ ነገር ቢገጥማትም ብቻ ከባድ ነው። ፊቲ ለሄቨን እያለን እስካሁን እንግዲህ ምንም አይነት እንትን ብቻ አወዛጋቢ ጉዳይ ነው። ለማንኛውም በዚሁ አጋጣሚ አንዳንዶቻችሁ ላታውቁ ትችላላችሁ። የህፃን ሄቨንን ሙሉ ታሪክ ሙሉ ፊልሙን ሰርተነው ነበር እኛ ከዚህ በፊት ያኔ በዚህ ጉዳይ። እህቴ ልጄን አደራ ዛሬ ትንሽ ሳልቆይ አልቀርም። አቤጌል ልጅሽ ታማለች መሰለኝ። እንዴ አሁን ስወጣ እኮ ደህና ነበረች። ምንም ነገር ለማድረግ ዝግጁ ነኝ፣ አንተ አታስብ። ግን በጣም ከባድ ወንጀል ነው የፈጸመው። እሱን እኮ አንተ ማቅለል ትችላለህ። ልጅሽ ምን ነው ዶክተር? ልጅሽ ከመሞቷ በፊት ተደፍራ ነበር። የሚገርመው ደግሞ በትልቅ ሰው ነው የተደፈረችው። ሄቨን በህይወት አልነበረች። ነገ እዚህ ከተማ እንዳለ ኢንተርቪው ላይ የተናገረችውን ሙሉ ቃለ መጠይቁን በቻልኩት አቅም እሷ ያወራችውን ቁጭ አድርጌ የህፃን ሄቨንን ታሪክ ለወደፊት እንደ ታሪክ እንድቀመጥ በቻልኩት አቅም በራሴ አቅም ባጭሩ እስኪ ሰርተን ነበርና እሱን ፊልም ማየት የሚፈልጉ ሰዎች እዚህ ጋር ይውላችሁ አለላችሁ። እዚህ ጋር እንደምታዩት
እና ማየት ትችላላችሁ። ሐሳባችሁንም ኮሜንት ላይ አስቀምጡልኝ። በጣም ትወዱታላችሁ ያለምንም ጥርጥር ገብታችሁ ብታዩት ደስ ይለኛል። ወደ ቀጣዩ ጉዳያችን እንለፍ። ሌላው ደግሞ ወደ አዶናይ ኬዝ ነግባ። አዶናይ እና ዲሌም ፔጅ እንግዲህ በጣም ከባድ የሆነ ፍቅር ውስጥ ገብተዋል ማለት በጣም እንዳየነው ከሆነ ጥሩ ሁኔታ ላይ እንዳዩ ማየት ይችላል። ለማንኛውም እስኪ ይሄን ቪዲዮ በስልክ ሁለቱም ሲነጋገሩ የነበር ቪዲዮ ነው። እስኪ ቪዲዮን አይተን እንመለስ። How's it going, man? I'm good. How you doing, brother? You good? Yeah, I bet you on top of the world. Yeah, man. Always, man. That's what we aim for. Yeah, man. Things are good. They've been busy. For sure. I've been seeing you as well, man. Congratulations on your merch. Beautiful, classic, man. Thank you very much. I think yours is arrived, I believe. No way. Yeah, I think so. But I'll check with them. But I believe it is arrived. I can get like a tracking number or something. But maybe just check the lobby. Okay. Cool. I'm gonna check it out. I mean, I also wanted to tell my people to buy your merch. You know they love you so much. The people abroad. What do you have to say to them, man? What do you wanna let them know about the merch? I've got 3 words for everyone. Yeah. See you soon. See you soon. Yeah. Isn't that beautiful? You don't know what we're cooking up, man. Yes, sir. We're being ready, man. The greatest trip of all time, man. People are waiting for you, dude. Bro, we're planning something crazy for when you get to the UK. No way. Yeah. Yo, crazy stuff. I can't wait, man. Hell yeah. My brother. እንዳያችሁት ነው እንደሰማችሁት ከሆነ አሪፍ ሁኔታ ላይ እንዳሉ በጣም ንግግራቸው ሁሉ በጣም ፒስ እንደሆኑ ነው የሚያሳየውና ወደ ኢትዮጵያም ይዞት እንደሚመጣ ከዚህ በፊት ቃል ገብቶልናልና ወደ ኢትዮጵያ ይዞት ሲመጣ እንግዲህ ምናየው ይሆናል። ብቻ ከዚሁ ጋር ተያይዞ ደግሞ ራሱ ዲሌም ፔጅ ለአዶናይ ልብስም ልኮለት ነበር። እሱ ቪዲዮም እስኪያየን እንመለስ። ጋይስ ዲሌም ፔጅ የላከልኝ አዲስ ልብስ ላሳያችሁ። እንደምትመለከቱት የሚገርም ሁዲ ነው። ዩሲ ይባላል። እንዴት አያችሁት? ያምራላ። እኔ በጣም ወድጄዋለሁ። ከቻላችሁ እየገባችሁ ሰፖርት ብታደርጉት በጣም ደስ ይለኛል። ሊንክ ባዮ ላይ አስቀምጬላችኋለሁ። እኔ ወድጄዋለሁ እውነት ለመናገር። ጋንግስተር ሆኜ ነው የምውለው ዛሬ። እንደዚህ ሙቀት ነው ወይዘሮ፣ ዛሬ ሙቀት ነው እንደምታዩት። ፀሐይ አለ፣ በጣም ኃይለኛ ፀሐይ አለ። ላሳያችሁ። ኃይለኛ ፀሐይ አለ፣ ግን ደግሞ ጃኬቱ በጣም ምቾት አለው። ታውቃላችሁ? እዩት፣ ፀሐይዋ እያንጸባረቀች ነው። ኦልሞስት ሳመር ገብቷል እዚህ ማለት ነው። ወደዳችሁት እና ደስ ይላል የሁለቱም ፍቅር። አዶናይ በዚህ ሁኔታ እያለ ግን አንድ አስደንጋጭ ዜና በዚህ ሰዓት እየተወራ ይገኛል። ወደ መጨረሻው ጉዳያችን ስናልፍ አዶናይ ሊገደል ነው። ልክ እንደ ሃጫሉ ሁንዴሳ ማን እንደገደለው እንኳን ሳይታወቅ አዶናይ ይሞታታል ያለች አንዲት ሴት በእርግጠኛ በመሆን ስታወራ ነበረ። በዚህም ብዙ ሰዎች ደንግጠዋል። ወገን ምንድነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው። ወይ ይሞታል ወይ የገባበት ይጠፋል ነገር እየተናገረች ነው ያለችውና ምን አይነት ነገር ነው? እንዴትስ ነው እንደዚህ ልትል የቻለችው? በጣም እርግጠኛ ሆና ነው እየተናገረች ያለችውና እስኪ ይሄንን ጉድ ስሙት። እኔ በጣም ነው የገረመኝና በዚህ አጋጣሚ አዶናይ ይሄንን ነገር እንደቀልድ ማየት የለብህም ብዬ ነው የማስበው። ይሄንንም የተናገረችውን አካል እንግዲህ በምን ምክንያት እንዲያለች እንዳለ ልታጣራ ይገባል እላለሁ። እስኪ እናንተ ስሙና ምን ትላላችሁ በዚህ ጉዳይ? ሐሳብ አስተያየታችሁን ከስር ጻፉልኝ። ቪዲዮውን ግን ስሙት። የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ። በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምጽ የለም፣ ይጠፋል። አለቅ። ከሁለት አንዱ ይሆናል። ይሄ ግን ምን ያስተማረች ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው ለዓላማ እንቅፋት መጻፉ ይላላ። መጻፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል ያስወገዱ ነው። ስለዚህ አሁን እንቅፋት ይሆኑ አሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው። አሁን ለምሳሌ ይኸውልህ ዮዳብ
ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደ ኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበል። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ ዓላማዬን ለማሳካት እዛ ጋር ለመድረስ አረጋለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች ያላችሁ ደንቆሮች እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንት እኮ ምንድነው አንተ አዶናይ ከስመኘው ይበልጣል? ኖ እታች ያለው ደደብ ደንቆሮ ነው እንጂ እኔ እኮ አሁን ለማዳን እኮ ነው። ለምን መሰለሽ እነዚህ ሰዎች አያውቁም። ከመሬት ተነስቶ እውቅና ሲሰጣቸው፣ ቦታ ሲሰጣቸው፣ ትንሽ ገንዘብ ሲሰጣቸው በለፈለፉ ጠፉ አይደለ? ስለዚህ አሁን ላይክ በሬ እሳሩን እያየ ብቻ አይስጣት በሉ። ኮሜንት ላይ ሁላችሁም ከባድ ነው። ብዙ ጠላቶች አዶናይ እንዳሉት ግልጽ ነው። ነገር ግን ኢትዮጵያ ላይ ከመጠን በላይ ፌመስ ስትሆን መፍራት አለብህ። ማንንም አይደለም አጠገብ ያሉ ሰዎችን ነው መፍራት ያለብንና እኛ ሀገር ከባድ ነው። ለዚህም ነው ውጭ ሀገር መሄድ ብዙ ሰዎች የሚፈልጉት፣ እዛው መቅረት የሚፈልጉት፣ ወደ ኢትዮጵያ መመለስ ማይፈልጉትና ከባድ ነው። የቅናት መንፈስ እንደ አረስርሷል ዝናብ ዘንቦ መሰለኝ። እኔ አላቅም የኢትዮጵያን ነገር ብቻ ፈጣሪ ይጠብቀን ነው የሚለው። እስኪ እናንተ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ይህን ቻናል እስካሁን ሰብስክራይብ ያላደረጋችሁ ቤተሰቦች ካላችሁ እባካችሁ ሰብስክራይብ በማድረግ ቤተሰብ መሆን ራሳችሁም ጥሩ ነው። አዳዲስ መረጃዎችን እውነቱን አቀቋን የምናወራበት ቻናል ነው። ስለዚህ ሰብስክራይብ በማድረግ አሁኑ ፋሚሊ ሆኑ። ይህን ቪዲዮ ደግሞ ሁላችሁም ላይክ በማድረግ እንጨርሰው። እስካሁን ስለነበራችሁ አመሰግናለሁ። አምስካት ነኝ ማቲ ፒስ